አይደለም ጥሩ እየሰራ አይደለም። በጣም ነው የተሰማኝ። አንተ በምታረገው ነው የሚሰራው ነገር በጣም ውስጤ እንትን ብሏል። ታውቃለህ፣ በጣም ተሰምቶኛል። አቤት እመጣለሁ። ሻንጣዬን ይዤልሽ እመጣለሁኝ። ከዛ አብረን እንኖራለን። እሺ በቃ አይ የማይሆን ከሆነ ግን ወደ ሌላ ነገር ነው የምንገባው ማለት ነው። አዎ ችግር የለም። ለምን እንረጋጋለን? አይ ነው ማለት ነገሮች ትንሽ ሊያስደነግጡ ወይም ሊያደናገሩ ይችላሉ። ምክንያቱም ከዚህ በፊት እያሳዩት የነበረው ነገር ጥሩ ስላልነበረ እና እውነት አልሽም ይሁን እኔንም አሁንም እንደበቀደመ መበቀልም ይሁን ችግር የለውም። እኔ ሁሉንም ነገር ትቼ ይቅርታሽን ተቀብያለሁ። በቃ ምንም አይነት ስሜት ውስጥ ለመክተት አይደለም። በደንብ አውቃለሁ። ፕሊዝ በቃ በዚህ ልክ እንደዚህ አትሆን። አውቃለሁ በደንብ ማንነትህን፣ ልብህን በደንብ ጠንቅቄ አውቃለሁ። እዚህ ግቢ እንዳለ ነገር ማውራት አልፈልግም። በቃ መኮራቱ ነው አልፈልግም። በቃ ልብን አውቃለሁ። ብዙ እንደዚህ አትሆን። እመጣለሁ ቤት ዳኒ በከፍተኛ ድፍረትና በጣም በትልቅ ነውር እንግዲህ ያንን ቪዲዮ ከለቀቀ በኋላ ልጁ የኔ ነው የሚል አይነት ቪዲዮ ከለቀቀ በኋላ ጋሼ ዳኒንም ሩታንም ማስጠንቀቀው። እንግዲህ ሩታ ትናንትና ያያችሁትን እርምጃ እንድትወስድ ሆናለች ማለት ነው። ሁሉንም ዝርዝር መረጃውን ይዘናል። እናም ሰሞኑን ትንሽ አለመመቻቸት ሆኖ ጠፍተን ነበርና የዳኒ ጉዳይ እዚህ ውስጥ ከገባ በኋላ አንዳንድ መጥፎ ነገሮች አንዳንድ ክፉ ሰዎች ሲመጡ ለበጎ ነው ማለት ትልቅ ነገር ነውና ዳኒ የሚያደርገው ነገር ጥሩ አልነበረም። በቃ በአዲስ ተንኮልና በአዲስ ሴራ ይዞ መጥቶ ነበረ እና ያንን የሚያከሽፍ ነገር ነው የተፈጠረውና ያንን ቪዲዮ በቃ ከዚህ በኋላ ከልጄ ጎን አንተን ይመስላል ብለውኛል፣ ከልጄ ጎን ፈልገው ልጁ የኔ ነው አይነት ነገሮችን ከሰራ በኋላ እጅግ ቤተሰቡ ተቆጥቷል ማለት ነውና አንድ ላይ መሆናቸው እየታወቀ የአብርሃም መሆኑ እየታወቀ ሩታንም ያስገመተ ስለሆነ ቤተሰቡ በጣም እዚህ ላይ እንትን ብሏል እና ሩታይን ነገር ለመፍታት እንግዲህ ዝዋይ ድረስ አብርሃም ያለበት ድረስ ሄዳለች። ይህንንም ያደረገችበት እንግዲህ በጣም ከጋሽዬና ከቤተሰቡ ኃይለኛ ግፊት ስለመጣ ነውና ሙሉንም ዝርዝር ጉዳዩን እንግዲህ የሚያጣራልኝ ልጅ አጣርተውልኝ መረጃውን ይዤላችሁ መጥቻለሁ። ሙሉን ሰምታችሁ ትመጣላችሁ። በጣም ከባድ ጥብቅ የሆነ የድምጽ ቅጂም እንግዲህ ሩታ እጅ ገብቶላት እነ ዳኒ ምን አሲረውባት ምን ሊያደርጓት እንደሆነ ያው ዳኒ ይታወቃል። እዛ ከጽጌ ጋር ያለውን ነገር አፈራርሶ መጥቶ ነው አሁን ደግሞ እዚህ ጋር እንደዚህ አይነት ነገር ውስጥ የሚገባውና ሁሉም ጉዳይ እንግዲህ አሁን ፍርጥረት ብሎ ወጥቷል። ሙሉ ዝርዝር መረጃውን ይዤዋለሁ ለእናንተ እንግዲህ የምትሰሙት ይሆናል። ከዛ በኋላ ደግሞ ያለውን ነገር ደግሞ እናወራበታለን ማለት ነው። አዳምጡት። እንግዲህ ጋሽዬ በከባድ ሁኔታ ነው እንግዲህ ዳኒን አስጠንቅቀው ይሄን ነገር እንዲሆን ያደረጉት። ያው ከመጀመሪያው በቃ ዳኒ ሄዳ ከኤርሚላ ጋር መገናኘታቸው ምናምን እንዳለ ሆኖ ብዙ ነገር ተፈጥሯል። ሩታም ደግሞ ከዛ በኋላ ጋሺ ዳኒ የሰራው ቪዲዮ ላይ ጋሺ ልጄ ምናምን ብሎ ተናግሮ ነበር። ከሰማ በጣም ደጋግሞ ነበር ሲናገር የነበረውና በእርግጠኝነት ይሄ ነገር ከባድ ችግር እንደሚያመጣ እኔም ገምቼ ነበር። እሺ ነው እንዳልነውም ደግሞ በጣም ጋሺ ተናደው በጣም ከመለ በላይ ነው ማለት በጣም ነው ተናገሩ። እንኳን እሱ ይቅርና የሩታ ቤተሰብ ራሱ በዚህ ላይ በጣም እንደሚያስቆጣቸውና በዚህ ላይ እነሱ ራሳቸው እንትን እንደሚሉ በእርግጠኝነት እኔም እንትን ነኝ። ለምን እና ተረርተኛላ ከባድ ነው። ገባ ቤተሰብስ ምን ይላል? አባቱ የመጣው ሌላ ሽማግሌ ሌላ ከሌላ ያገባው ሌላ ልጅ ነኝ ብሎ ደግሞ ልጁ የኔ ነው ብሎ ደግሞ ለራሱ ዝናና ለራሱ ተንኮል ይሄ ልጅ ሲጠቀምበት ዝም ይላል ብያለሁ። በጣም ከባድ ነው። በጣም ጋሽ ከመለ በላይ ነው ተናደዱት። በጣም በቃ ሩታን በቃ ሄደሽ በቃ ዙያ ድረስ ሄደሽ ልጁና አብርሃም ይቅርታ ብለሽ ማምጣት አለብሽ አሉ። በቃ በጣም ከመለ በላይ ተናደው ማለት እና በቃ ዳኒም ደግሞ ገባ እሷም ደግሞ ትንሽ ነቃለች መሰለኝ። እነ ዳኒም የሚያደርጉን ነገር ከኤርሚላ ጋር መገናኘታቸው ምናምን ትንሽ አላዩን አሰብ እንድታረግ ያደረገች ይመስለኛል። ወደ ቀርቧ ተመልሳ እና ጋሽዬ ትክክል ናቸው። ጋሽዬ ብቻ ከሆነ እንደዛ እንድትሆን ያደረጓት በጣም አሪፍ ነው። እውነት ነው። ድጋሚ ደግሞ ሪከርድ የገባላት አለ የነ ዳኒ ምናምን አልገባኝም። የነ ዳኒ ሻውሩ ከነ ሄርሚላ ጋር ነው መሰለኝ የሆነ ቮይስ ተልኮላታል መሰለኝ። አራት ቀልድ አየህ በእውነት ያው በጣም በቃ ሌላው ኦሬዲ ተንኮላቸውንም አሁን ባናለች ተንኮላቸውንም ምን እንደታሰበ በደንብ ተረድታለች ማለት ነው። ሲጀመርም
ገባ ለአመታት ስትወልድም ያልነበረ ምንም ያልነበረ ሰው ድንገት ልጄ ብሎ ሲመጣ እጅግ አስነዋሪና አሳፋሪ ተግባር ነው። ይሄ ማንም ሰው እንዲሁም በአብርሃም በጣም ጨዋና ትዕግስተኛ ነው ብዬ ነው የማስበው። አስበዋል ቤቱ መገኘቱን ተወና ልጄ በማለቱ ራሱ በጣም ከባድ ነገር ነው። ይሄ የሚያስፈራና አሁን ራሱ እነሱ እንደሚቃጠሉ እንደሚናደዱ እርግጠኛ ነኝ። ሄዳ ይቅርታ በመጠየቋ ትክክል ቶሎ ነው አይባልነች እንደውም ነዳኒ ዘይቷል ማለት ይችላል። እዚህ ጋር ገባ እንዴ በጣም ትክክል እንዴ በጣም በቃ እንደውም እንደዚህ መንቃት ከነበረ በቃ ቀድሞ ቢያደርጉ ይሻል ነበር የምትለው አይነት ተግባር ነው። ገባ ዋው ልክ ነህ። ቶሎ በቃ መባነኗም ጋሼ መናደዷም እሷም ደግሞ ትንሽ ከቀባው ተመልሶም ተደማምሮ ገባ ወደ አብርሃም ይቅርታ ለማለት መወሰኗ በጣም አሪፍ ነገር ነው። አየህ ስለዚህ አሁን እሷ ገባ አይደለ ይሄ ነገር ገፋፍቷት ይሄም ነገር ሲጨመር ነው ማለት ነው እዚህ ውሳኔ ውስጥ እንድትገባ ያደረጋት። ሲጨመር ደግሞ እኔ እስኪ በእናትህ እኔ በጣም ግራ ያጋባኛሉ አንዳንድ ኮሜንቶች አሉ። እንዴት ይቅርታ ትጠይቂዋለሽ? እንዴት አንቺ ራስሽን ታስገምቻለሽ? እንዴት አብርሃምን ይቅርታ እንዴ ባልና ሚስት ናቸው እኮ ይቅርታ መባባላቸው ይበልጥ ፍቅር እንዴ እኔ እውነት በጣም ነው የገረመኝ። እንዴት ይዋልሽ እንዴ ጥሎሽ ሄዶ ምናምን። ሁለተኛ ነገር ልጁ እውነት ለመናገር እዛ ድረስ መሄድ ራሱ የሚገባው ነገር አይደለም ማለት ልጁም ትክክል አይደለም እያረገ ያለው ነገር እውነት ማለት ከሷ ጋር ያለው ነገር በቃ አብቅቷል ቢባልም ትንሽ እረፍት እኮ ይወሰዳል። ገባ ከሄርሜላ ጋር እያረጋቸው ያሉ የጫጉላ ሽርሽር አይነት ነገሮች እጅግ ይጎዱታል። ገባ ትክክል እሱ እንዳለ ሆኖ እነ ዳኒም ይሄን ክፍተት አይተው ነው ገባ እንደዚህ ሊያረጉ የቻሉት። እናም እንደዚህ ገባው ለምሳሌ እሷ እዚህ ጋር ስህተት ኮሜንቱ ምናምን እሱን ቶ ገባ ስህተት አለ እሷ ይቅርታ ብላ ሄዳ አንተ ማለት በእርግጥ ይሄ ሁለታችሁም የፉክክር እንትን ሜዳ ሆኗል። በእርግጥ አንዱ ስህተት ያጠፋ አንዱ ይደግማል ምናምን እሱ ሆኖ እንዳለ ከሁለቱ አንዱ ተሸንፎ ይቅርታ ማለት ተገቢው ነው ብዬ ነው የማስበው። አንደኛ ነገር እሷ ሴት ናት እሱ ይቅር ከሚል እንደውም እሷ ማለታ አሪፍ ነው ብዬ አስባለሁ። እሱማ ተደጋጋሚ ጊዜ ብሏል እኮ ግን ጥሩ ሀሳብ ነው። ይሄም ራሱ ትክክለኛ ገባ ወንድ ድጋሚ በደጋጋሚ ሲል ከባድ ነው ብዬ የማስበው ነገር ነው። ገባ ጥሩ አይደለም። መልሱ ሁለተኛ ነገር ታያለ እኮ ደስታ የሚባል መጣ ዳኒ የሚባል መጣ። እሷ ኦቨር እንዲያውም አልሄደችም። እሱ ከሄርሜላ ጋር እያደረገ ያለው ነገር ከጓደኝነትም ከፍቅረኝነትም አልፎ ባለ ትዳሮች ሁላ የሚያረጉትና አይነት ነገር እየሆነ ነው። ገባ እና ደስ አይልም የሚታየው ነገርና እሱን ወደ ቤቷ ወደ አብርሃም ቤት መመለሷ ትልቅ ነገር ነው። ጋሽዬም ዳኒን ማስጠንቀቃቸውና በስነ ስርዓት ይሄን ነገር መስመር እንዲዝ ማድረጋቸው በጣም ትልቅ ነገር ነው። እና የድምጽ መረጃው እጅህ ገብቷል ማለት ሰምተዋል? ገብቷል አይደል? የትኛው ድምጽ መረጃ እንዳልኩ ዳኒ ያው እሺ እንደ ሰለማ ተማሳሞሽን ግን እንደ ተረዶ ኮነ በጣም ገፋፍቷታል። ያላ በጣም ቢቷልም ያክሽን ነበረ ምናምን ብሏል ሰማው። አይ በቃ ይሄን ነገር ታጣራልኛለህ ድምጽ መረጃው እንዴትም ብለህ ትሰጠኛለህ? እሺ ችግር የለም ሞክራለሁ። በቃ ቴንኪው አመሰግናለሁ። አዲስ ነገር ካለ ትነግረኛለህ። እኔም ጋሽዬን ለማግኘት እሞክራለሁ በቻልኩት አጋጣሚ። በቃ ችግር የለም። እሺ ቻው። እሺ እንግዲህ ያለውን ጉዳይ ሰምታችሁታል ቤተሰብ። እነዚህ ልጆች ላይ አንዱ ሲሄድ አንዱ ይመጣል፣ አንዱ ሲሄድ አንዱ ይመጣል። የገዛ ጓደኞቹም አይተኙለትም። የገዛ ጓደኞቹ ራሱ የሱን ነገር ለማፍረስና እንዲበላሽ ለማድረግ በጣም ከፍተኛ ጥረት እንደሚያደርጉ አይተናል ከዚህ ቀደም ማለት ነውና አሁንም እያየን ያለነው ያንን ነገር ነው። በቃ የገዛ ጓደኞቹ ጥሩ አይደሉም። በቃ ዳኒ ራሱ ከዳኒ ጋር ነው አሪፍ ነው ግንኙነት ነው ሆናቸው። ሜሪ 100,000 የሞላችበትን ስታከብር አሪፍ ግንኙነት አሪፍ ነገር ላይ እንዳሉ ነው። ያኔ ራሱ አብርሃም ወልዶ ነበርና አሁን ዳኒ ከምን ተነስቶ ልጄ ብሎ እንደመጣ በጣም ግራ የሚያጋባ ስለሆነ ነው እንግዲህ ጋሽዬ ይሄን እርምጃ የወሰዱት። ሩታ የምትናገሩ ሰዎች አላችሁ ሩታ ያደረገችው ነገር ትክክል አይደለም፣ ሩታ እንዴት ታደርጋለች? ሩታ በስነ ስርዓት ምንም የሌለው ነገር ትክክለኛ ነገር ነው ያረግሽው። በርቺ፣ እኛ ካንቺ ጎን ነን። ይሄን ነገር አሁን ብዙ ሰዎች
አንዳንድ ኮሜንት እያየው ነበር። የሩታዬን ቪዲዮ ከለቀቀሽ በኋላ በጣም ብዙ ንግግሮችን ሲናገሯት ነበር። ለምን ይቅርታ ጠይቀዋለሽ? ምን ስለሆነ ነው ምናምን። እንደዛ አይባልም፣ ነውር ነው። እንደዛ በጭራሽ አይባልም። በቃ ትክክለኛ ነገር ነው ያደረገችው፣ ትክክለኛ ነገር። ያም ስለሆነ ነው ነገሩ እንደዚህ እንዲፈታ የቻለው ማለት ነው። ያም ስለሆነ ነው ያ ነገር የተፈጠረውና ሩታ ያረግሽ ነገር ትክክል ነው። ቤትሽን ለማቆም የሄድሽበት መንገድ ትክክል ነው። ማንንም አትስሚ፣ አታዳምጪ። ሰዎች ያንቺን ኑሮ አይኖሩልሽም። ያንቺን ኑሮ የምትኖሪው አንቺና አንቺ ነሽ። ስለዚህ ያረግሽውን ውሳኔ ላይ አንዳችም ጸጸት ሊሰማሽ አይገባም። ምንም አይነት ጸጸት ሊሰማሽ አይገባም። ያረግሽው ነገር ትክክል ነው። ስለዚህ በእርግጠኝነት አሁን እንግዲህ ወደ ይመጣል፣ ሩታ ቤት ይገባል። ነገሮች በዚህ እንደሚቋጩ ተስፋ አደርጋለሁ። ግን ዳኒ በጋሼ ማስፈራሪያና በጋሼ ዛቻ ይቆማል ብዬ አላስብም። ምናልባት ሌላ ፕላን ይዞ ሊመጣ ስለሚችል ከወዲሁ መጠንቀቅ አለብሽ ብዬ አስባለሁ። በአብርሃም በኩል ግን ትንሽ ተስፋ መቁረጥ ይታያል። ይሄ ደግሞ የሚያጋጥም ነው። ተደጋጋሚ ጊዜ ሞክሯል ከአንቺ ጋር ለመሆን ከአንቺ ጋር እንትን ለማድረግ በጣም ተደጋጋሚ ጊዜ ሞክሯልና አሁንም ሲመጣ በጥርጣሬ ነው የሚሞል። ለምን ከዚህ ቀደም ያረግሽው ነገር አለ፣ ተስተካክያለሁ፣ ተለውጫለሁ፣ ልጃችንን አብረን ማሳደግ አለብን፣ በኋላ ማን እንደሆንኩኝ ስትነት የሚል ማሳየት አለብኝ፣ ለዛ ነው ብለሽ እንደሸወርሽው አድርገሽ ስታወሪ ነበርና አሁን ላይ ደግሞ ይህን ነገር ስናይ በእርግጠኝነትም ነገሩ መሬት ይወርዳል፣ ሰላም ይፈጠራል ብዬ ተስፋ አደርጋለሁ ማለት ነው። እና ወዳችኋለሁ። ያለውን ነገር አሁንም እየተከታተልኩ ለእናንተ እንተልላችኋለሁ። ሰሞኑን ትንሽ ከስትራግሎች አጋጥሞኝ ነበርና ትንሽ እነሱን ፊክስ እስከማድረግ ነውና በደንብ አድርገን እንግዲህ እየተማማርን የሚያስተምረውን እየያዝን የማይጠቅመውን ደግሞ ወደ ጎን እያደረግን እንቀጥላለን ማለት ነው። ወዳችኋለሁ። ባይ